እነሆ የሲኦል በሮች ተከፈቱ። ኢራን ለአሜሪካና እስራኤል የሲኦል በሮች ተከፍተዋል ባለች ሰዓታት ልዩነት የአሜሪካ የስለላ ቢሮ ጽሕፈት ቤትን በሚሳኤል አንድደዋለች። ትራምፕ የሚተማመኑበት የስለላ ቢሮ እንደ መስቀል ችቦ ሲነድ ታይቷል። ትራምፕ የስለላ ቢሮ ሲጋይ ቆመው ከመመልከት ውጪ ጦር ሰራዊታቸው ምንም ማድረግ አልቻለም። የአሜሪካ የሚሳኤል መከላከያ ስርዓቶችም የኢራንን ክሩዝ ሚሳኤል ለመቋቋም አቅም ሲከዳቸው ታይተዋል። አምስተኛ ሳምንቱን ያስቆጠረው ጦርነት ብዙ እያስመለከተን ነው። 720 ሰዓታት ያለ ፋታ በቀጠለው የአየር ላይ ትንቅንቅ ግዙፍ ህንፃዎች በቁማቸው እየተገነደሱ ከፍተኛ ባለስልጣናትና ወታደራዊ አዛዦች እየተገደሉበት ቀጥሏል። እስራኤልም ኢራንም መተኮሳቸውን ቀጥለዋል። ኢራን ለብቻዋ ከ6 ሀገራት ጋር እየተዋጋች ነው። ዓለም ጀርባውን ቢሰጣትም እጅ ላለመስጠት ብሎም የአያቶላህን ቃል ለመፈጸም ከጽዮናውያኑ ጋር አንገት ለአንገት ተያይዘዋል። ውድ የቻናላችን ቤተሰቦች በዛሬው ዕለት በኢራን፣ በእስራኤል፣ ሊባኖስ፣ ኩዌትና አረብ ኤምሬትስ ላይ ጠንካራ ጥቃቶች ሲሰነዘሩ አድረዋል። ከሁሉም በላይ ኢራን የሲአይኤ ቢሮ ላይ የፈጸመችው ጥቃት በትልቅነቱ ተመዝግበዋል። እንደዚህ አዳዲስ የጦርነት ክስተቶችን በዝርዝርና በስፋት እንመለከታለን። ቪዲዮን ላይክና ሼር በማድረግ ጥቂት ጣፋጭ ደቂቃዎችን አብራችሁ እንድትቆዩ ግብዣችን ነው። የአየር ላይ ትንቅንቁ አይሏል። ፋርስና ጽዮናዊቱ ሀገር በሚሳኤል እየተቧቀሱ ነው። ሶስተኛው የዓለም ጦርነት ከመቼውም ጊዜ በላይ እጅጉን ቀርቧል። ሰማዩ በሚሳኤል ታረሰ። የሮኬት ነጎድጓድ ቀጠናውን አሸበረ። ክሩዝና ፋታ 3 አስፈሪ ሚሳኤሎች መዳረሻቸውን እስራኤልና አሜሪካን አደረጉ። የዛሬውስ የኢራን በቀል ይለያል። በቀል እስካሉ እንዲህ ነው የሚያስብል የተለየ ጥቃት ኢራን ፈጽም ያለው እያለች ነው። ጥቃቱ አሜሪካና እስራኤልን አሽመድምዷል። በተጨማሪ የሌሊቱ ጥቃት የአሜሪካ የስለላ ቢሮ ላይ ማነጣጠሩ አስደንጋጭ ሆኗል። ቴልአቪቭ አልቻለችም። አሜሪካም እየተንገዳገደች ነው። የኢራን የበቀል ጥቃት እጅግ የከፋ ሆኗል። የእስራኤል የአየር መከላከያ ስርዓቶች የኢራንን ሚሳኤሎች መቋቋም አቅቷቸዋል። እስራኤል የምትተማመንባቸው አሜሪካ ሰራሽ አይረን ዶም ሚሳኤል መከላከያዎች ከኢራን ሚሳኤል ፊት እንደ ቄጤማ ሆኑ። የኢራንን ሚሳኤሎች መቋቋም አቅቷቸው የእሳት ራስ ሲሆኑ ታዩ። በዩክሬን ጦርነት የፑቲን ክንድ ሆነው ልምድ የቀሰሙት የኢራን ሚሳኤሎች የፋርሶችን ልብ ቅቤ ያጠጣ አጸፋ እስራኤል ጀርባ ላይ አዘነቡ። ቴህራን የሚሳኤል መንጋ ቴልአቪቭን ሲወር እኛ ብዙ የተወራላቸው አይረን ዶም ሚሳኤል መከላከያዎች የት ነበሩ የሚለው የብዙዎች ጥያቄ ሆነ። ይህ እንዴት ሊሆን ይችላል? የመላ እስራኤላውያን ጥያቄ ሆኗል። ሳውዲ አረቢያ ውስጥ የሚገኝ የአሜሪካ የስለላ መስሪያ ቤት ሴንትራል ኢንተለጀንስ ኤጀንሲ ጣቢያ በድሮን እንደተመታ ተዘግቧል። ጥቃቱን ያደረሱት ድሮኖች የኢራን ናቸው የሚል ጥርጣሬ እንዳለ የሮይተርስ የዜና ወኪል ዘግቧል። አሜሪካና ሳውዲ አረቢያ በሪያድ የሚገኘውን የአሜሪካ ኤምባሲ በሁለት ድሮኖች ጥቃት እንደተፈጸመበት አረጋግጠዋል። ነገር ግን የስለላ ማዕከሉ የጥቃት ኢላማ ስለመሆኑ የሚያረጋግጥ ምልክት እንደሌለ የዜና ወኪሉ ሮይተርስ ዘግቧል። የአሜሪካው ጋዜጣ ዋሽንግተን ፖስት በበኩሉ ጥቃቱ የተወሰነውን የኤምባሲውን ጣሪያ ማፍረሱን እንዲሁም የህንፃው ውስጥ በጭስ መበከሉን የሚገልጽ የውጭ ጉዳይ ሚኒስቴር የማስጠንቀቂያ መልእክት ማግኘቱን አስነብበዋል። በተጨማሪም ኤምባሲው መዋቅራዊ ጉዳት እንደደረሰበትና ሰራተኞች ባሉበት መጠለላቸውን እንዲቀጥሉ እንደተነገራቸው የጋዜጣው ዘገባ ያመለክታል። የሳውዲ አረቢያ መንግስት ከዚህ ጥቃት መዘገብ በኋላ ባወጣው መግለጫ የአገሪቱን ደህንነት ለመከላከልና ነዋሪዎቹን ለመጠበቅ አስፈላጊውን ሁሉ እርምጃ እንደሚወስድ አስታውቋል። የሳውዲ ካቢኔ አጋር ሀገራት ከኢራን ሊሰነዘር ለሚችል ለማንኛውም ጥቃት የሚሰጡት ምላሽ ለመደገፍ ሁሉንም አቅሞች ለማንቀሳቀስ ያለውን ዝግጁነት እንዳረጋገጠ የአገሪቱ የዜና ወኪል ዘገባ አስመልክቷል። የሳውዲ መከላከያ ሚኒስቴር በበኩሉ ዋና ከተማዋ ሪያድ በስተደቡብ አቅጣጫ ላይ 2 ክሩዝ ሚሳኤሎችን ማክሸፉን እንደተነገረ የዜና ወኪሎቹ ሮይተርስና ኤኤፍፒ ዘግበዋል። ይፋዊ የሳውዲ ፕሬስ ኤጀንሲ በበኩሉ 9 ድሮኖች እንዲከሽፉ መደረጋቸውን አስታውቋል። በተጨማሪም ይፋው የሳውዲ ፕሬስ ኤጀንሲ 9 ድሮኖች መመታታቸውን ዘግበዋል። የሳውዲ ባለስልጣናት እንዲከሽፉ የተደረጉ ሚሳኤሎችና ድሮኖች ከየት እንደተተኮሱ አልገለጹም። በሌላ በኩል የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ በኢራን የሚገኘውን የናታንዝ የኒውክሌር ተቋም በድጋሚ ጥቃት እንደደረሰበት አረጋግጧል። ይህ ማዕከል ዩራኒየም ለማበልጸግ የሚያገለግል ሲሆን በማዕከል ውስጥ የሚገኙ ጋዝ ሴንትሪፊዩጆች ለደህንነት ሲባል ከ40 እስከ 50 ሜትር መሬት ውስጥ ተቀብረው እንዲሁም በ7.6 ሜትር ውፍረት ባለው የኮንክሪት መከላከያ ተሸፍነው የተገነቡ ናቸው። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን በሚገኝ አንድ የከርሰ ምድር የኒውክሌር ተቋም ላይ ጉዳት መድረሱን አረጋግጧል። እንደ ኤጀንሲው መግለጫ ከሆነ በተቋሙ መግቢያ ህንፃዎች ላይ ጥቃት የደረሰ ቢሆንም ከጨረር ጋር የተያዘ ምንም አይነት የደህንነት ስጋት ግን አይጠበቅም። ኢራን ራሷን ወደ ከፋ አዘቅት እያሰመጠች ነው። የዓለም አቀፉን የፖለቲካ መድረክ ከተቆጣጠሩትና መካከለኛውን ምስራቅ ከሚያሾሩት አሜሪካና እስራኤል ጋር
ሰፋጣ ወቅቱን የሚመጥን ግብግብ ሊሆን አይችልም። በዛሬው ዕለትም ከ1.1 ቢሊዮን ዶላር በላይ ዋጋ ያለው ኤኤንኤፍፒኤስ 132 የተሰኘው ግዙፉን የአሜሪካ ራዳር መውደሙን የኢራን አብዮታዊ ዘብ አስታውቋል። በቃጣር አልኡዴድ አየር ጦር ሰፈር የነበረው ይሄው ራዳር በከፍተኛ ጥንቃቄ በተተኮሰ ሚሳኤል ሙሉ በሙሉ መውደሙን አብዮታዊ ዘቡ አስታውቋል። ትናንሽ ድሎች እዚያና እዚህ የነጻ ትግል ቡጢ ሊመስሉ ይችላሉ። ነገር ግን ትልቁ ተገዳዳሪ እላይ ላይ ከተኛ እንኳን መንቀሳቀስም መተንፈስም አይቻልም። ሌላው ከጦርነቱ ጋር ተያይዞ የሚነሳው ኢራን ለእግረኛ ጦሯ የሰጠችው ትዕዛዝ ነው። የኢራን ጦር አዛዥ ሜጀር ጀነራል አሚር ሀታሚ ሰራዊቱ አመራሮቹ የጠላትን እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ማንኛውንም አይነት ጥቃት ለመከላከል እርምጃዎችን ለመውሰድ እንዲዘጋጁ ትዕዛዝ መስጠታቸው ተዘግበዋል። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒው ያወጣው ዘገባ እንደሚያሳየው ጠላት በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም ሲሉ ለሰራዊቱ አዛዦች ትዕዛዝ ሰጥተዋል። ዋና አዛዡ በመላው ኢራን ከሚገኙ የጦር አየር መከላከያ እንዲሁም የምድር አየርና ባህር ኃይሎች አመራሮች ጋር እንደተነጋገሩ ዘገባው ያመለክታል። የጠላትን ጠበኛ ድርጊቶች ለመጋፈጥ እንዲቻል የኢራን ጦር ጥቃት ለመፈጸምና ለመከላከል ሙሉ ዝግጅት እንዲያደርግ አሳስበዋል። የጦርነት ደመና ከሀገራችን ላይ መነሳት አለበት፣ የሁሉንም ደህንነት ሊጠበቅ ይገባል። ምክንያቱም አንድ ቦታ ደህንነቱ የተጠበቀ ሆኖ ህዝባችን ደህንነቱ ያልተጠበቀ ሊሆን አይችልም ሲሉ ተናግረዋል። ጦር አዛዡ ይህንን ያሉት ፕሬዚዳንት ዶናልድ ትራምፕ በሚቀጥለው 2 ወይም 3 ሳምንት ውስጥ ኢራንን በኃይለኛው እንደሚመቱ ከተናገሩ በኋላ ነው። አሜሪካ እግረኛ ሰራዊቷን ወደ ኢራን ደሴቶች ልታሰማራ ትችላለች የሚለው ስጋት መናፈስም ከጀመረ ሰንብቷል። ትራምፕ ትናንት ባደረጉት ንግግር የአሜሪካ ጦር በኢራን ሊያሳካ የሚፈልጋቸው ዋነኛ ስትራቴጂክ ግቦች ሊጠናቀቁ እንደተቃረቡ አንስተዋል። አክለውም ግን በሚቀጥለው ከ2 ወይ እስከ 3 ሳምንት ባለው ጊዜ ውስጥ ኢራን ላይ እጅግ ኃይለኛ የሆነ ጥቃት በመፈጸም የጀመሩትን ተግባር በጣም በፍጥነት እንደሚያጠናቅቁ ተናግረዋል። ኢራን ብቻዋን ነች፣ አሜሪካ ደግሞ ረዳት አያስፈልጋትም። ሩሲያና ቻይና የቱን ያክል የኢራንን ህመም ቢጋሩላትም አሜሪካ ላይ አንዲት ጥይት መተኮስ አይችሉም። የኢራን ጥቃቶች አሜሪካ የበለጠ አጸፋዊ እርምጃ የምትወስድበት እድል የሚሰጣትና ኪሳራውን የፈረደባቸው የአረብ ሀገራት ሳውዲ አረቢያና ኤምሬቶች ወጪውን እንደሚሸፍኑት ኢራን የዘነጋችው ይመስላል። ጦርነቱ ሳይጀመር ያለቀ ጉዳይ ነው። ኢራን ጦርነቱን ብታሸንፍ እንኳን የመጨረሻውን ዱላ ትመዛለች እንጂ የትራምፕ አሜሪካ እንደ ኒክሰን ዘመን ቬትናም አይነት ጦርነት ውስጥ አትገባም። ያ ዱላ ደግሞ አንዱ በቂ ነው። ያላቻ ሽኩቻ አገርን የበለጠ መበደል ነው የሚሉም አሉ። ከቅርብ ዓመታት ወዲህ የእስራኤል ጦርነት ስትራቴጂ ተለውጧል። የእስራኤል ስልት የጠላቶቿን መሪዎች አሳዶ መነጠል ነው። ይህ ደግሞ በደንብ እየሰራላት ነው። ኢራን እላይዋ ላይ ተፈጸመባት አልገባትም። በዚህ ጦርነት እንኳን አያቶላ ሀሜኒን ጨምሮ ከ20 በላይ ቁልፍ ሰዎችን ያጣችው ኢራን የግብግቡ ፍጻሜ እንዴት እንደሚጠናቀቅ እንኳን ግንዛቤው የላትም ብሎ የሚተቿት ጥቂት አይደሉም። ብሔራዊ ክብሯን ሳትላተም መጠበቅ ትችል ነበር የሚሉት እኒህ አስተያየት ሰጪዎች ድርድሩ ችግሩን ከጦር ሜዳ ወደ ክብ ጠረጴዛ የማምጣት ጥበብ ነው፣ መሸነፍ ማለት አይደለም በማለት ይናገራሉ። ኢራን ግን አልፈለገችውም። አሁንም ህዝቡ ዋጋ ይከፍላል። ከዚህ በኋላ አሜሪካና እስራኤል ኢራን ላይ የመንግስት ለውጥ ካላደረጉ ጦርነቱን አያቆሙትም። የገጠመቻቸውን ጠላቶች በትክክል የተረዳቻቸውና ከጎረቤቷ ኢራቅ የተማረች አይመስልም። ግትርነት መሰበርን ያስከትላል ሲሉም ኢራን ከአቋሟ ዘንበል እንድትል እየጠየቁ ነው። በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው ሀገራት የሉም ቢባል ማጋነን አይሆንም። በዚህም የተነሳ ሁለቱ ሀገራት በቀጥታና በእጅ አዙር አንዳቸው ሌላኛውን ለመጉዳት ሲጥሩ ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤልን ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷት ኢራንን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን፣ ባለስልጣናትና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ ሀገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳ ቆይታለች። ከእነዚህም መካከል የፍልስጤሙ ሐማስ፣ የሊባኖሱ ሂዝቦላህ፣ የየመኑ ሁቲ ቡድኖች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ ሀገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የስልጠናና የትጥቅ ድጋፎችን ከኢራን እንደሚያገኙ ይነገራል። ቡድኖቹ ባሉባቸው ሀገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶች ያመለክታሉ። ከ1 ዓመት በፊት ሐማስ በእስራኤል ላይ የፈጸመውን ድንገተኛና ከባድ ጥቃት የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ የአጸፋ ጥቃትን አስከትሏል። ከወራት በፊት ደግሞ የሊባኖሱ ሂዝቦላህ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ
መሪውን ጨምሮ በርካታ አባሎቹ ተገድለውበት ከባድ ጉዳት ደርሶበታል።